ሰላም ጤና ይስጥልኝ አድማጭ ተከታዮቼ እንደምን ከርማችኋል? ዛሬ ላጋራችሁ ወደድኩት በጸሐፊ ኤፍሬም ስዩም የተጻፈ ምልኪና ቡና ከሚለው መጽሐፉ ላይ ካነበብኳቸው የግጥም መድብሎች መካከል ውስጤን የነካኝን 3 የምጠላቸው አንድ ግን ማከብረው በሚል ርዕስ ያሰፈረውን የብዕር ማዕድ ነው። ተከታተሉኝ። ሶስት የምጠላቸው አንድ ግን ማከብረው። ታስበውም ይሁን ወይ ሳይታሰቡ በማወቅም ይሁን ወይ ሳይታወቁ የሆነ ቦታ ላይ የሆኑ ነገሮች በድንገት ሲወድቁ አንዳንድ ሁኔታዎች አሉ መሃላችን እጅግ የሚያሳቁ ደግሞም የሚያስቁ እኛው የምናደርጋቸው ወይ የምናወራቸው እነርሱ የዚህን መጽሐፍ የግጥም ጸሐፊ የሚያስቆጡ ናቸው። 4 ሁኔታዎች አሉኝ የማውቃቸው ከህይወት ገበያ ብዙዎች ሸምተው የሚመኩባቸው ያውም ጌጥ መስሏቸው እኔ ያፈርኩባቸው። 1 ስለ ልጆች ፍቅር፣ ስለ መውለድ ክብር፣ ስለ እናትነት፣ ስለ አባትነት ውድ የመሆን ነገር በምንም ምክንያት ባልወለዱ ሰዎች ፊት ለፊት መናገር ነውር፣ መርዝ የተለወሰ በማር የተላሰ ቅስምን የሚሰብር እጅግ ትልቅ አሽሙር። 2 ስለ ጥበብ ትልቅነት ደግሞም ጠቢብነት በእግዚአብሔር የመመረጥ ልዩ እድለኝነት ብሎ በመኮፈስ ጠቢቡ ፊት ማውራት እጅግ ትልቅ ስህተት፣ አንዳችም ልዩነት የማይገኝበት ከባልቴቶች አሜት ልክ የቆሰለውን ሰው በእንጨት እንደመውጋት። 3 የምጠላቸው አንድ ግን ማከብረው ልክ እንደዚህ ሁሉ ጠልቆ ባልተሰማው ልቡ ባልደረሰ የሰው ልጆች መርዶ ያዘነ በመምሰል ለገዛ ጥቅሙ በግሉ ተናዶ መፍትሄ በሌለው በፖለቲክስ ስሜት የጻፈውን ግጥም የሆነለት ድንገት እውነት የተለየው ምናኛ እንደሆነ ልቡ እየነገረው ጓደኛውን ጠርቶ ወይ መድረክ ላይ ወጥቶ ስሙኝ የሚለን ሰው ግብዝ ያው የተዋወቀለት እጅምን በመያዝ የመጀመሪያው ቀን ስምህን ስትነግረው የስምህን ፊደል ማቆላመጥ ሚይዝ አንድም ተንኮለኛ አንድም ደግሞ ነፈስ። 4 በምድር ላይ ካሉት ቅጥፈቶች መካከል በምድር ላይ ካሉት ውሸቶች መካከል ለአራተኛዋ ግን አለኝ ልዩ ግምት አለኝ ግዙፍነት። እርሱም በደዌ ተይዞ አልጋው ላይ ተክዞ አንድ ዜ ያሳለ አንዴ ያቃሰተ የሚገኘውን ሰው ይህን ህመምተኛ ሊጠይቅ የሄደው የሆነ ጊዜ ላይ እኔንም እንዳንተ አድርጎኛል ቢለው ክብር እና ፍቅር ምክንያትስ ቢባል እኔ ዋሽቶ ማስታረቅን የማልቀበል ሰው ዋሽቶ ማስማማትን ማጣላት የምል ሰው ይህን መሰል ስተት ላምን የቻልኩበት ምክንያቱን ባሰፍር ምክንያቱን ብናገር አንድ ይሄ ነውና ውሸት የምትወልደው ብቸኛው ቁም ነገር።